እኔ ፈቀድኩ ማለት የሌለ ነገር እንትና ተወው በገፋው ምን ማለት ነው? ምን ነው የፈለኩትም ሆኖ ይችላል። ታው ንገረኝ። አልፈልግም ካንተ ወራታ ምንድነው? ያንተ ወራታ ምንድነው? ይሄ ምን ማለት ንቀት ነው? ንቀት ነው? የምን ንቀት ነው? ንቀት ነው አይደለም። እኔ በጣም አስደበረኝ። በቃ ሌላ ምንም ነገር መውራት እኮ አይጠበቅብኝ። ምን ይሆንክ ነው? አንድ ማረጋገጫ ላሳይክ። ምንም አልፈልግም። እኔ ካንተ ምንም ማረጋገጫ አልፈልግም። ምን እያደረክ ነው? አንድ ቢዚ አንድ ምን ይሆንክ ነው? አየው ግልጽ ነኝ። ወደ ፊት ለፊት ነው የምናገረውና እሺ እውነት ልንገርሽ፣ አይከፋሽም? አይደብርሽም? እውነት ልንገርሽ ጀመር ምንም ይሄ አንተ ጋር ያለ ስሜት ነው እንጂ እኔ ጋር ወይም ማናችሁም ጋር ያለ ስሜት አይደለም። የራስህ ስሜት ነው። እኔ እውነታውን ስነግርሽ ቤዚ እንደጠበቅኩሽ አላገኘሁሽም። በሚዲያ ማይሽ ሌላ ነገር ነው። እንዴት አድርገህ እየቀረጽካት ነው? ማለቴ እዛ ላይ ቆንጆ ትመስላለች ምናምን ቅላቷ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ከሁለት ቀን በኋላ ጠፍተናል። በእርግጥ አይካድም ጠፍተናል። ያው አንዳንድ ጉዳዮች ተፈጥረውብን ነበረ፣ በውስጥም በውጪም ይሆናል አይደል? ሁሌ ደስተኛ ስትሆኑ ሁሌ ደስተኛ ስትሆኑ አንዳንድ ነገር ደግሞ ያጋጥማችኋል። ቀለል ያለ ነገር አጋጥሞን ነበረ። በውስጥ ፊክስ አድርገ ነው ዛሬ አንድ ነገር ይዤላችሁ መጥቻለሁ። ቤተሰብ በውስጥም በጣም ብዙ ሰዎች ልበላችሁ፣ በጣም ብዙ ሰዎች ከሆነ ሰው ጋር ቸኮሌቴን እንዳስተዋውቃት እንዳገናኛት ትፈልጉ ነበረ። እኔም ያው ነገሮች ሳይመቻቹልኝ ቀርተው አላስተዋወቅኳትም። ዛሬ ግን ቀኑ ነው። ምክንያቱም በጣም እኔ ኮንፊውዝ ስለሆንኩኝ ነው። ቤተሰብ ይተዋወቃሉ አይተዋወቁ የሚለውም ነገር ለኔ ውስጤ እየፈራ ነው ማስተዋወቀው። ያው ቤዚ ከሰው ጋር ትግባባለች፣ ቶሎ ነው የምትግባባው፣ ቶሎ ትሳሳቃለች፣ ቶሎ ትጨዋወታለች። በቃ ሰውን ለመግባባት ጊዜ አይፈጅባትም እና ያ ነገሯ ደግሞ ከብዙ ሰዎች ጋር ተግባባለች ብዬ ስለማሰብ ይታወቃል አይታወቅ የሚለውም ነገር አላቅም። ግን በቪዲዮ ዛሬ ለመጀመሪያ ጊዜ ይዤላችሁ መጥቻለሁ። ያው ቅመሜ እየመጣች ነው ከዛ በኩል እሷን ደግሞ ከሰው ጋር ከዚህ በፊት ከነ አብርሃም ጋር ነበረ በቪዲዮ ያስተዋወቅኳት። አሁን ለሁለተኛ ጊዜ ከካፕሎቹ ጋር ደግሞ ላስተዋውቃት ነው። ራሷን ስለምትመስል ነው። ቤተሰብ ማለት ብዙዎቻችሁ እህቷ ናት ወይ ምን ዝምድና አላቸው ወይ የሚለውም ነገር በጣም በውስጥ ብዙ እየጠየቃችሁ ነበር። ማርያምን እኔም አላቅም ምን ይሁናቸው ምን ግን በቃ መልካቸው ስታዩት ደግሞ በጣም ትደነግጣላችሁ። ማለት የመመሳሰል ታናሽና ታላቅ ይሁኑ እህትና እህት ይሁኑ ባክስት ይገናኙ ምንም አውቀው ነገር የለም። ግን ያው ምናውቀው ይሆናል ስትመጣ ሁሉንም ነገር እኔም ከናንተ ጋር መሳማው ይሆናል እና ከሩቅ እያዩዋት ነው እየመጣች ነው እና እሷን ዛሬ ከአንድ ሰው ጋር ላስተዋውቃት ነው እና ቤተሰብ ዛሬ አስተዋውቃታለሁ። አሪፍ ጊዜ ይኖረናል። እነሱም ጥሩ ካፕሎች ናቸው። ኦ ማይ ጋድ ዛሬ ደግሞ እንዴት ነው ያማረባት! ለከንዳ መዛፍ ወስደና በበ አንተም ቢሰቦ መላለኝ በለ እስኪ ነገረ ምን ይቆርቶካል መላኔነቴ ተቆጣጥረካል ላምሳም ቢገባ ምድራዊ ነገር ምንስ ይኖራል ከማፈር ያ ቤተሰብ ማች ለብሰን እንዳለ አየሁኝ። ይመሳሰል ነጭ በነጭ ልትነግሪኝ እኮ እኔም ለብሰ ነበር ማች ግን ማርያምን ጂንስ ሲያምር ላንተ ያልሆነ ደስ በኋላ ሰጠካል እናት ተፋብኝ ወይም ደግሞ አረ ለልጅ እንጅናት እንትን ማለት ወጣሪ ቆንጅተሻል። ኦኬ ሌላ ጊዜ ቆንጆ አልነበርኩም። ይሄው እንደ ማለት ደርሰ ሰው ስትጨቃጨቅ መጀመሪያም ቆንጆ ነሽ፣ ግን ዛሬ ደግሞ ለየት ብለሽ አበባ መስለሽ ፈንድቀሽ መጣሽ። አሁን እንደሱ ብላስተካክለው ወይ አይደለም ማንን ለማሳሳት ነው እንደዚህ ቆንጆ ነሽ የመጣሽው? ያው እንግዲህ ያተገበየት ነው። እሺ ባለ ትዳር ነሽ ወይስ ትዳር ፈላጊ ነሽ? ኦ ማይ ጋድ ጣቶችሽማ በስመ አብ ወልድ ታገቢኛለሽ ታገቢኛለሽ አታገቢኝም? ነይ አሁን በ2025 ማለት ነው እንደዚህ እያነታ የምንም መንበርከክ የለም። ወንድ ልጅ አይንበረከክም። በ2025
ምንድነው? ወይ ይቅርታ ማለት ተሳስቼ ነው። አሁን ያልከውን ነገር ድገማ። ወንድ ልጅ ለፈጣሪው ለእግዚአብሔር ጸሎት ሲያደርግ መንበርከክ አለበት። ለሚስቱስ ፕሮፖዝ ሲያደርግ ለምንድን ነው የሚንበረከከው? አይገባኝም። መንበርከክ ስላለበት ነው። ለምንድን ነው መንበርከክ ስላለበት? በቃ ትርጉሙን ታውቂዋለሽ? መንበርከኩ በቃ ለፈጣሪ እንደሰገድኩኝ አንቺ አትሳሳች። ቤተሰብ ወንድ ልጅ ለምንድን ነው የሚንበረከከው ቀለበት ሲያስርና? እኔ ሁሌ ነው ጥያቄ የሚሆንብኝ። ግን የሆነ ባህል የኢትዮጵያ ወንዶች እኮ ማለት አሁን የድሮ አባቶቻችን አይንበረከኩም። አትንበርከክ ይባላል ማለት ቀና ብለው እንደውም እጄን ስመሽ ነው የምታገቢኝ ስለጠራችኝ አመሰግናለሁ። እንዲህ እየተባልኩኝ እንደውም እጄ ገርሞሽ ነው እግሬን ስመሽ ማርያምን ይኸውልሽ፣ ምንድነው እንቀይሯለን። አንቺ እጄን አስሚ። ኧረ እኔ አልስም። ማርያም ይኸውላችሁ፣ እኛ ስንጋባ ይኸውልህ የኔን እጅ ስመሽ የእናትና የአባቴን ጉልበት ስመሽ እስኩ ባህል ነው። እናትና አባት ይሄ የኔ ደግሞ ዲል ያለ ነገር። የኔ ጉልበት አትስሚም፣ ችግር የለውም። እጅ ብቻ ስለምን ተጉልበት ክልሳ አይ ስንጋባ እኮ እንትን ነው ባይዜ ቀለበት አንቺ ነሽ የምታስሪልኝ፣ እኔ አላስርልሽ። ኦ ማይ ጋድ! እሺ ልንበርከክ ይዣለሁ እኮ ቀለበት ማርያም። እሺ እንዴት ነው እባክህ? አንድ ቀን ነው ሁለት ቀን ትንሽ ብጠፋ ማነው እንደዚህ አጥገቦ ይላከክ? ማነው እንዳትገቡ ይላከክ? ተሳስቼ ነው። እሺ እስካሁን ያልኩት ነገር ተሳስቼ ነው በል። እስካሁን ያልኩት ነገር ምንም ስህተት ቢኖረውም ነገሮቹ ግን ምንም እሺ ተሳስቼ ነው። እስካሁን ያልኳቸው ነገሮች በሙሉ ቸኮሌቴን ምንም እናት ደግሞ አይበቃኝም። ይቅርታ ተሳስቼ ነው። እሺ ይቅርታ እኮ ቤተሰቦችንም የሚያዩ ሴቶች አሉ፣ ሜቢ ሊከፋቸው ይችላል። ሰው እነሱንም ይቅርታ በላቸው። ውድና የተከበራችሁ በአለም ዙሪያ ያላችሁ ሴቶች እባካችሁን የወንዶቻችሁን እንትን ድምጽ ስሙ፣ ይቅርታም ጠይቁ። ወንዶች ይቅርታ ስላልኩ ሴት ልጅ ተንበርከክ ስላልኩኝ ይቅርታ። ይሄ የወንድ ልጅ እንትን ነው። ኧረ በማርያም እሺ ይቅርታ፣ ሁላችሁንም ይቅርታ። በቃ ተስማምተናል። እጂ አበላሻው በደም ካሜራ ላይ ስለለጋሽና እዛ ውስጥ ከተሻለው እንታያያለን። ቤተሰብ አሁን የመጣንበት ፐርፐዙ አደረኳቸው እኮ መብቴን። በዛሬ ደግሞ ፋሚሊዎችን ሰላም ሳታስብኝ ዞር በል። ብዙ ማወያያቸው ነገሮች አሉ። እኔ ግን ይሄን ጸጉር ተቆርጬ እንዳልገለግልክ ማርያም፣ የተቆረጥሽው ቀን ከኔ ጋር ትቆራረጫለሽ። አንገቱን ነው የምቆርጠው። አንገትሽን ነው የምቆርጠው። እሰዋሽና እጅን ለመንግስት ትሰጣለህ። ሰላም እሱን ተውቱሽ ፋሚሊ። ሰላም የሁላችንም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝት ፕሮቶኮሌን አታበላሽ። ብዝት ይበልል። ያው ትንሽ ጠፍተናል። ትንሽ ያጋጠመን ነገር አለ። ይሄን ያህል የሚያካብድና የሆነ ሶሻል ሚዲያ ላይ የምናወጣው ነገር ስላልሆነ አላመጣነውም። ግን ያው ብዙ መምጣት ስለጀመርን አንዱ ለቀን መጥፋታችን ደግሞ ያሳስባችኋል። ከልብ ሁላችንም ይቅርታ አድርጉልን። የምር እንደዚህ ማድረግ አልነበረብንም፣ ግን ፈልገን ሳይሆን አንዳንድ አጋጣሚ የሚባል ነገር አለ። አጋጣሚ ሆኖብን ነው እንጂ ፈልገን አይደለም። እና የኛ ውድ ቤተሰቦች ውድድ ነው ማድረጋችሁ። ያው 20 ኪሎ እንገባ ነው ትንሽ ነው ቀረ። 400 ነው ቀረ። ቤተሰብ ሁላችንም የምር ያው ቪዲዮ ከዚህ በፊት ማርያምን ትለያላችሁ። ድጋሚ በአንድ ቪዲዮ 20 ሺህ ገብታለች። አዎ ድጋሚ እምላችኋለሁ። በጣም ሁላችሁም ክበሩልኝ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ያው እቺ እንደሚባለው ያ ጸጉሬ ረጅም ሆኖ ባይዘው ያውቃለሁ። ባስነግረኝ ምንድነው የፈረስ ጭራ ምንድነው? ለምንድነው ማተንከባከቢው? ና ያው ማርያምና ቆዳይኒው የራሴ ጸጉር ኖ አይደለም፣ ሳሳ ውበቱ ነው ስስትነቱ። ማይቃት ብቻ ቤተሰብ የኛ ውድ ፋሚሊዎች ማይቤቴን በጣም ያኮራችሁን የምር ነው። በቃ የሆነ መጀመሪያም ተማምነንባችኋል። ተማምነንም ደግሞ አላሳፈራችሁንም። ያው ካልነው በላይ ሆናችሁ አግኝተናችኋል። ማርያምን በጣም ከልብ ነው የምናመሰግነው። በጣም ነው የምንወዳችሁ። ይቆረስለት እንዴ? ይቆረሳውንም አጥፋን ግን ካስር ነበር መጀመሪያ
የነበረ ያለን ኬክ እንቆርሳለን እና በጣም ነው የምወዳችሁ ሁላችሁም ቤተሰቦቻችን ክበሩልኝ። ውድድ ነው ማለታችሁ። ማን ነው እንኳን ደስ አለሽ እንኳን አብሮ ደስ አለሽ በአምላክ እና በቃ ወዳችኋለሁ። ውድድ ነው ማረጋችሁ ሁላችሁንም ቤተሰቦቻችን። አሁን በቃ ብዙ ነገር ላወራ ነበር በዚህ ግን ምንም ሊያስወራኝ ስላልቻለ ኖርማል ነው። ነይ በቃ አሁን ይኸውልሽ እኔና አንቺ ማለት ነው እኔና አንቺ ሳትለኝ ማንን ልታስተዋውቀኝ ነው? ከዛ ድረስ ሸከተፍ እያልክ ያስመጣኝ ቤተሰብ ነግሬታለሁ፣ ግን ማንነታቸውን አልነገርኩሽም። ሲመጡ ታውቂያቸዋለሽ። ግን አንድ ጥያቄ አለኝ እነሱ ሳይመጡ በፊት። እሺ ታላቅ እህት አለሽ? ሲስተር አለችኝ። እሺ ያክስት ልጆች አሉሽ? አሉን ቅርባው። የምታውቂያቸው? አማቃቸው? ማታውቂያቸው? አይ የለም። ማታውቂያቸው የአባት ዘመዶች የእናት ዘመዶች ማላቃቸው ኮንኩ እንዴት ላቃቸው እችላለሁ? አሉ ወይ ባቃቸው? ምን አሁን ለምሳሌ ቤተሰቦች ሳያስተዋውቁሽ? አይ አይጠፋም እኮ እንደዚህ እኮ እና ምናልባት እኛም ቤተሰብ ሊኖር ይችላል። አንዷ ዘመድ አገኛለኝ ቤተሰብ እዚህ ቤተሰብ አንቺ ከሰው ተፈጥረሽ ነው እንደው ንገሪኝ እስቲ። አሁን አንቺን የሚመስል ሰው አለ? ቤተሰብ እኔ ዩኒክ ስለሆንኩኝ እኔን የሚመስል ሰው ሊገኝ አይችልም። ባይዛው ያው ዛራሽ አትበሉኝና አልገኝም። እንግዲህ እስቲ ወደ ቻለ ኑሮ እየመረረ እኔ ሰማው ካልበቃ ብሎ ነው ስንት ህዝብ የምታደነቁረው። በእኔ በቃ ተቃቶ የጁራት የዶሮ ተቃት በእኔ በቃ ጨዋታ ጨምረሻል። እንዲያደማኝ እኮ ነው የሚመስለው። እኔ ያምር እንዴ በእኔ በቃ በዚህ አጋጣሚ ቤተሰብ እየቻልኩኝ ይሁን ለስንት ዘመናት አይ ለሞራል ስለ በጣም ነው ድምጽ የሚያምሩና አንድ አልበም ያስፈልገናል። በቃ አረዘፈን በውስጥ ኧረ ወይኔ በውስጥ መስፈን አይቻልም። እና አይ ነው በውስጥ እንዲሁ ነው የምፈልገው። ቆይ ላንቺ ያሰብኩት ዘፈን አለ እስቲ በለው እና ቤተሰቦች ቆይ ግሊች አድርጌ ነው በደንብ ሞር ቃል ካፌ ሳይወጣ ሳው ማርያም ቤተሰብ ስለምትረዱት እንግዲህ ቀጥሉለት። ለእናንተ አስቤ ነው ለኔ አስቤ ሳይሆን ለእናንተ አስቤ ስለሆነ ያው እንደምትረዱኝ ተስፋ አደርጋለሁ። ድምጽ ታቀቡ እስከመቼ ማለት የምፈልገውን ሰላም እንዴ እኔ መስፈን እፈልጋለሁ። ብቻ ግን ስትሆን ኧረ እኔ አልሰራም፣ ቪዲዮ አልሰራም፣ ከዚህ በላይ አልሰራም። እንዴ በገዛ ድምጼ ካላንተ የለውም እንዴ ቀልድ ማርያምን ይኸውልህ እንዲህ ሸማቀቅ እያረግሽኝ እኮ ነው። አይሁንሽ ማማራል አንተማ ያ ዝም ብለህ አፌ ላይ ሲመጣ ነገር ሲያሰኘኝ ነው የዘፈንኩልክ እንጂ ዘፈኑ ራሱ ነገር ሲያሰኘኝ ሲለ ጅሜቱ ምን አስፈለገ? አሬ ታምራት ደስታ ነው ወይ ተቃሻቱ ምንድነው የሴትና የወንድ ዘፈን የምታደበታው? እና ቤተሰብ እስከሚመጡ ድረስ እዚሁ ሆነን እንጠብቃቸዋለን። ወደ ላይ እንሂድ። እኔ ግን ጁስ ምናምን ብገዛ እሺ ደርሰን እንምጣ። ጁስ ምን ገዛ? ጁስ እንደውም በቤተሰብ ፊት ነው ማስጠቁር። ጁስ ልግዛልሽ ነይ። ማርያም ኦ ቤተሰብ መጡ። እንደዚህ ልቀያል መገን በመልክ ማለት ነው። መገን ቀይረኝ በእግዚአብሔር። እንዴት ነሽ? በስመ አብ እንዴት ናችሁ? ደህና ናችሁ አላችሁ? እንግዲህ ያው ላስተዋውቅሽ የነበረው ቤተሰብ ይሰራል። ማርያምን ይኸውልህ በጣም ከመደናገር የተነሳ ይኸው ሁለታችሁም አትዩኝ እንደዚህ ቢዚ ሆናል ልትልኩ ነው። እንደዚህ ብዬ ማየት ነው የፈለኩት። እኔ ምን ልራቅ? እስቲ ቁም። ኧረ ቤተሰብ እንደዚህ ይዋቸው እስቲ በመድኃኒዓለም እንደምታዩት ነው። በአካል መንቴን የሚያገኘው መስሎኛል። አሁን አንደኛ ምንታችንን አግኝተናል። ኧረ
እኔ እናንተ መንታ አይደል? በዚህ ምንድን ነበር የሚባለው? በምድር ላይ 7 ሰዎች ይመሳሰላሉ ነው የሚባለው። አምስቱን ፈልጉ፣ በቃ አምስቱን ፈልጓቸው። ከዛ በኋላ ፋሚሊ መስርቱ። በቃ አንድ ፋሚሊ በቃ። አይ የምር እንመሳሰላለን። የምር ትመሳሰል የሆነ ከለራቸው ምናምን። ደግሞ ምንድነው አውቀው ነው እንዴ የፀጉር ስታይል እንደዚህ ሰርታ ምናምን ይመጣችሁ? ተመካክረን ትታወቃላችሁ? አዎ አላችሁ ሁለቱም ደብቀናችሁ ነው። ይቅርታ። አይ እሱ ሌላ ታሪክ ነው፣ ሌላ ጊዜ በቃ በሰፊው እናወራቸዋለን። ግን አሁን በጣም እየተመሳሰልባችሁ ነው አይደለም? አይ እኔ ጥያቄ አለኝ። ሁሌ ጥያቄ ኖሮብኝ እንዳደር ካልፈለጋችሁ ንገሩኝ። ምን እንንገርክ? ትተዋወቃላችሁ? በምን እንደምትተዋወቁት መልሱልን። ጆም የሚያውቀው ሚስጥር ካለ ንገረኝ። ደብቀኝ ነህ። እሱን ቁጭ ብለን አይሻልም? በሻይ ቡና እያለን እንደ ቤተሰብ በጠረጴዛ ዙሪያ ነው። እዚህ ጋር ደግሞ ጠረጴዛ የለም። ምን ይሻላል? ስለዚህ ሌላ ጊዜ እናደርጋለን። ትፈልጋላችሁ? እንላችኋለን። ሰፊ ጊዜ አለን ከዚህ በኋላ። እዚሁ ማደራችን አንዴ ይዘነው ካሜሩ እናድራለን ማለት እኮ ነው። እንደሱ ነው የምትፈልገው? ከኔ የምትደብቂው ነገር አለ? የቤት ጎበና ደብቀችኝ ያለ ይመስለኛል። እሺ ካንተ የምትደብቀው ነገር አለ? እሷ አልጀመርሽ እንዴ? እንደዚህ አይነት ነገር ተጀመረ? ነገሩንና በቃ እኛም እውነቱን ካወቅን በኋላ ሰላማችንን እናገኝ። እንዴ እኔና እሱ እኮ ስናወራ እንዴ ምን አስበው ነው? እስቲ ጠይቃ ስለሷ ማናት ምናምን፣ እሷም ማናት ምናምን ትለኛለች። አሁን እዚህ ጋር ለእናንተም ለነሱም በግልጽ እንናገር ደስ ይለናል ግን እሺ ትተፋፈራላችሁ ነው? አይናፋር ነን ሁለታችንም ነን። እስቲ ተቃቀፉ። እስቲ ተቃቀፉ። እንተፋፈራለን። አይናፋር አንተም ገና አይናፋር ናት ነው የኔ ተው አይናውጣ ናት። አይ እየተዋወቃችሁ ከሆነ እየተደባበቃችሁ ከሆነ ንገሩ። እኔ በጣም ነው ያዘንኩት። ጆሲ ደንግጧል ማለት ነው። ደንግጦ ማለት እንዲህ ነው ሁለት ነን ባይዘይ ሁለት ነን። ሰው አንድ ሰው ነው፣ እኔም አንድ ሰው ነኝ። እሺ እኮ አይደለም የፀጉራችሁ ርዝመት የሆነ ሌላው ቀርቶ ከግምሱ ይጀምራል። ከዛ የሆነ ስታይላችሁ ግን እኔ ግን አንድ ያልጠበቅኩትን ነገር ግን አጋጥሞኝ። ምን ነው የተለየ ነገር ያየው ነገር አለ? ምን ነው ማላይ እሷ ላይ ነው? ወይ አፍንጫው አልተበሳችም። የኔዋ ልክ ነህ። ልዩነት እሱ ነው እሱ አለ እና ሌላ ምን ልብሳችን ነው ፀጉራችን ነው። አይ ፀጉርሽ አንቺ ብዙ ነው። እስቲ አይ ሁለቱም የሰው ነው። ምን መሰለህ አሁን የተሰማኝን ነገር ያልጠበቅኩትን ነገር እዚህ ብናገር እናንተንም ቤተሰብንም ማስከፋት ይሆንብኛልና ዝም ብል ይሻላል። ማለት መናገር የምትፈልገውን ነገር መናገር ነው። አይደንግጣ እኮ ስታይልም እኔም ደንግጫለሁ ማለት ምንድን ነው ያስደነገጠው? መጀመሪያ እንደመጣው የነበረኝ ደስታ ምናምን አይተሻል ፊቴ ላይ እናንተ ሳይታችሁ ይሆናል። የሆነ አንዳንድ ጊዜ ጠብቃችሁት የምትመጡት ነገር አለ። ገባ የሆነ ነገር ትጠብቀውና ስትመጣ ግን ያ ነገር እንዳልሆነ እውነት አገኘዋለሁ እኮ። ምን ተፈጠረ? ለምን አከበድክብን ነገሩ? እኔም እኮ ግራ ገብቶኛል። ምንድነው የተፈጠረ ነገር አለ? ምን ነው ጆ? ምን መሰለህ ብናገር ሰው ማስከፋት ነው ማለት። ተናገር ማርያምን፣ ምንም የፈለከውን ነገር መናገር ትችላለህ ማለት። ማስተዋወቅ ይደብረኛል እኮ ነው። ማስተዋወቅ አልደበረኝም። እኔም እንድትዋወቁ እኮ ፈልጋለሁ። አዎ እንደዛ ነው ያልከኝ አንተ እኮ እንድትዋወቁ ፈልጋለሁ። ግን ማለት ግን ምን እንጃ መጀመሪያ እንደመጣሁኝ አይታችሁ ፊቴ ምናምን ደስተኛ ነበርኩ። አይቻችኋለሁ ምናምን ከዛ ወዲያው ማለት ነው ያልጠበቅኩትን ነገር አየሁኝ ማለት ነው። ምንድን ነው ያየኸው? ለምን በግልጽ አትናገርም? የሚያስደብር ነገር ነው። እስኪ ና እስኪ አንተ ልቀቃትና ና ወደዚህ አንዴ ይቅርታ። እዚህ ጋር ያለሽ እዚህ ጋር ማለት አኖ አትራቂ። እዚህ ጋር ምንድን ነው ጆ ማለት ትተዋወቃላችሁ? ጆሲ ምን ሆነ ነው እንዴ? ጆ ትተዋወቃላችሁ? ኖ እኔ ምን መሰለህ ማርክ፣ እኔ አሁን ይሄንን የማወራው ከዛ በፊት እኔ ቤተሰቦቼ እናንተ እንዲደብራችሁ አልፈልግም እኮ። ምንድነው እኔ እንዲደብረኝ ካልፈለክ ደግሞ በግልጽ መናገር። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እኔ ኦዲየንስንም ጓደኞቼ እኮ ነገሩን አታክብድብና ጆ። እሷ ለምንድን ነው እዚህ ጋር ቆም እንደዚህ? ነው ቆይ ለምንድን ነው አይደለም። አይ እኔ ያልጠበቁት ነገር ነው ያጋጠመኝ እኮ። ትተዋወቃላችሁ? እኔ የጠበቅኳት ቤዛ ማለት
ሌላ ናት። እዚህ ጋር እያዩዋት ያሏት ቤዛ ደግሞ ሌላ ናት። አንተ የጠበቅኩት ቤዛ ምን አይነት ናት? እኔን ታውቀኛለህ? እንተዋወቃለን። በሚዲያ እንዲሁ አይቀሻለሁ ለመናገር በሚዲያ ማርክ ጋር ነው የምንገናኘው። ኦኬ እሷን አይቻት አላውቅም በአካል ማለት ነው። ግን እንደዚህ ትሆናለች ብዬ አልጠበቅኩም። ማለት እንደዚህ ትሆናለች ምን ማለት ነው? ከኔ ጋር ማለት ችግር አለ ሳንተዋወቅ እኔ የተቀያየምነው ነገር አለ እንተዋወቃለን። እዚህ አሁን ምን መሰለሽ እኔ አንቺ አስቀይመሽኛል ምናምን አይደለም። ግን እኔ እንደዛ ካልሆነ በሚዲያ ሳይሽና እዚህ ጋር አንድ አይነት አይደለሽም ማለት ምን ማለት ነው? እኔ ብዙ ጊዜ ማለት ነው ያየሁትን ነገር ግልጽ ነኝ። ወደ ፊት ለፊት ነው የምናገረውና እውነት ልንገርሽ አይከፋሽም አይደብርሽም? እውነት ልንገርሽ ጀመር ምንም ይሄ አንተ ጋር ያለ ስሜት ነው እንጂ እኔ ጋር ወይም ማናችሁም ጋር ያለ ስሜት አይደለም። የራስህ ስሜት ነው። እኔ እውነታውን ስናግርሽ ቤዚ እንደጠበቅኩሽ አላገኘሁሽም። በሚዲያ ማይሽ ሌላ ነገር ነው። እንዴት አድርገህ እየቀረጽካት ነው ማለቴ እዛ ላይ ቆንጆ ትመስላለች ምናምን ቅላቷ ምናምን ጸይምና ምናምን እዚያ ስታየን ጭራሽ ከዛ ጋር የማይገናኝ ነገር ማለት ምን አይደብረንም። አንተ እኮ መፍትክ ነው የራስህን የፈለገውን ነገር ጆ አይባልም አይደለም የፈለገውን ነገር ይናገር። ግን እንደዚህ ሊያስለው ይቻላል ነገር ምንድነው? ተካራውት እንደ ጓደኛ ነው አይደለም አታወሪያለሽ ሰው እኮ አይደለም። ግን ምን ተለወጠብህ ምንድነው? አይታይኝ ነው ማርክ ስታስጨንቀኝ ነው። እኔ ግልጽ ነኝ። ቤተሰቦች ያየሁትን ነገር ከመናገር እኔ ማለት እኔ እንደጠበቅኳት ነው ያገኘኋት። ለአንተ የተለየ ነገር እንዴ ምን ሆነ አለ ጆ የተለየ ነገር አለ ያደረገች የተለየ ማለት የተገናኛችሁበት ማርያምን እያስደበርከኝ አይደለም ያውራ ምንድነው ማለት የፈለገው ማርያምን እያስደበርከኝ እንዴት እንዳደነኩ ታውቃለህ አንተ? እንዴት የምቀርጽበት ሁኔታ አላ ምንም እኮ ማድረግ ይከብዳል። ባይዘው ኧረ ጆ በእግዚአብሔር ሙዳት ያዝ ነገር አይሰጥም። ገባካ? አረ አላ የሆነ የምትጠቀሙት ፊልተር አለ ምን አለ ብዙዎቹ በዛ አይነት ሁኔታ ነው የሚቀርጹት። ጆሲ ምንድነው ያወራኸው? በቃ ነው የማልፈልገው ነገር አስነካችሁኝ። ከዛ እውነታውን ስናገር እኮ አሁን አንተ እያልከኝ ያለው ሌላ ነገር ጨምረህ ስማኝ። እኔ አይደለም ላገኛቸው የመጡት አንተ ደውለህ ነው የጠራኝ እንጂ ያገናኘኝ እንዲበላኝ ብዬ አይደለም የመጡት። ገባካ? ይቅርታ በጣም ቤዚ አይደብረኝም ሳይሆን እኔ አንተ ይገናኙ ብለህ ጠርተህ ነው። ገባካ? እኔ ፈልጌ ምናምን አንቺንም አከብርሻለሁ እንዲሻለሁ ግን ቤተሰቦችንም ማርክንም ሁሉንም እሱ ሌላ ቀን የሚደርስ ነገር አይደለ። አሁን ሚዲያ እንደዚህ ቪዲዮ እየቀረጽን እንደዚህ አይነት ነገር ማስከፋት አይደለም። ማርያምን አስደብረኸኛል። ማርክ በጣም ይቅርታ። ችግር የለውም። እኔ አመሰግናለሁ። እኔ እንደምንም ልቅረጻት። የት ነው የምንሄደው? እውነታውን መናገር አንችልም አይደለም እንዴ? የሌለ እውነታ ነው። ታዲያ ጋር ያወራኝ በቃ እንደዛ ከሆነ አውሩ። እኔ ልሂድ በቃ ነው አይደለም። ሁለታችሁም አትሄዱም ነው እንደዚህ አይስማ ምንድነው? እሺ ሄዳለሁ። የት የምትሄጂው? ምን እንትን አስባለና አጨቃጨቀኝ። አይ እሺ ትንሽ ቆይተን ደግሞ ቆሜ ሲሰድበኝ ላዳር አይ አይደለም። እኔ በጣም አስደበረኝ። በቃ ሌላ ምንም ነገር ማውራት እኮ አይጠበቅብኝ። ምን እየሆንክ ነው? አንድ ማረጋገጫ ላሳይክ። ምንም አልፈልግም። እኔ ካንተ ምንም ማረጋገጫ አልፈልግም። ምን እያደረክ ነው? አንድ ቢዚ አንድ ምን እየሆንክ ነው? አየው ድግ ራሱ ቡን ብሎ ይሄዳል። ገባ? እንዴት ነው ይሁላ ፊልተር የሰው ልጅ የሚቀበው? ኧረ በእግዚአብሔር ወደ ስነ ስርዓት ያዝ። ምን አይደብረኝም። ስለማከብር ነበር እዚህ ድረስ የጠራው። ላስተዋውቅም የመጣሁት እዚህ ነው። እኔማ አክብሬህ አንዴ የመጣሁት በቃ እሺ፣ አመሰግናለሁ እኮ ሌላ ነገር ታዲያ ምንድን እያልክ ያለው? ያንተ ሚስት እንደዚህ ብልበት ደስ ይልሃል? ካላት አድርግባት እኮ እሷ ምን አየኸው? አረ ጆሲ በፈጠረህ እረፍ በቃ። እውነታንማ ያያምን እሺ ማለት የሌለ ነገር እንትን አትበልተው። በገፋው ምን ማለት ነው? አይደለም ምን ነው የፈለኩትም ሆነ ይችላል። እውነታውን ንገረኝ። አልፈልግም ካንተ እውነታ ምንድነው? ያንተ እውነታ ምንድነው? ይሄ ምን ማለት ንቀት ነው? ቃር የምን ንቀት ነው? ንቀት ነው ንቀት ነው። የፈለገውን ይበል። ተው በቃሽ ተው። እኔ አይደለም ተው። እሺ ይበል ነገርኩህ። በቃ እሺ በቃ ላይ አልፈልግም። በቃ ዞር በልልኝ። ተው እሺ ይበል። አይ ይበል። ስታከብረኝ እኮ ነው የማከብርህ አይደል እንዴ? በቃ አንቺ እንደዚህ ባለጌ እንደሆንክ አላውቅም ነበር። በቃ ተው እና ምን ሲጀመር የሰው ልጅ እንደዚህ አይደረግም። እሺ የፈለገችውን ነገር ማድረግ ትችላለች፣ ግን አንተ እንደዚህ መደረግ አትችልም። ጆሲ ነው እንደዚህ በቃ ከኔ ምንድነው የምትፈልገው? ምንም አይ አነጋገር ደስ ስላለኝ እንደዛ አይባልማ። እኔ እውነት የሆነ ነገር ነው እያሳየሁ ያለሁት እኮ። አመሰግናለሁ። አሳየኝ። አወኩ። እሺ አወኩ። በስነ ስርዓት ካወራሁ ካልፈለክ ምን ይችላል? በጣም ይቅርታ ሁለታችንም በቃ
የለብሽም። እኔ እውነታውን መናገሬ ጆ በእግዚአብሔር ጆ አንተ ትክክል ነኝ ብለህ ነው የምታስበው? ማለት ያደረከው ነገር ትክክል ነው? የተሰማኝ ነገር መናገር ስህተት ነው? ነው አይደለም። የተሰማህ ነገር አንዳንዴ እኮ እንደዚህ እኮ የሆነ ሰው ማለት ነው ሁልጊዜ ቆንጆ ነሽ እንዲልሽ እኮ መጠበቅ የለብሽም። የተሰማውን አስተያየት መናገር መቻል አለበት። ኧረ ጆ በእግዚአብሔር አዎ ደበረኝ። እግዚአብሔርን በጣም ነው ደበረኝ። ይቅርታ ካስደበርኩ ግን እኔ ደግሞ ከመናገር ወደ ኋላ አንተ ቆንጆ አልከኝ አላልከኝ እኔ የሚፈጠረው ነገር የለም። ስለዚህ ግን መናደድ አይደለም አነጋገርክ ደስ አይልም። በስትክክል ከዚህ በፊት ተገናኝተን አናውቅም አይደለ? ለመጀመሪያ ጊዜ ዝም በል ለመጀመሪያ ጊዜ አይደለም። ለመጀመሪያ ጊዜ ምን ማለት ነው? አንተ ማሰብ አለብህ እኮ እኔን እንደዛ ቢለኝስ በቃ የመሰለውን ካለ አንተ እንደዛ አትረዳውም እንዴ? ጆ አንተ ትክክል አይደለም ወይ መታከም ያስፈልጋል ወይ ደግሞ መመርመር ያስፈልጋል። ይቅርታ ሲጀመር ይሄን ቪዲዮ ማይቻል ለመጀመሪያ ጊዜ እንደዚህ ማለት ነው ያናደደኝ። አይደለም እችላለሁ እምለው በምክንያት ነው። ለማንኛውም ሁላችሁንም እኔ የምሬን ነው የምላችሁ፣ እናንተንም ለማናደድ ቤተሰቦቼን ለማናደድ ፈልጌ አይደለም። ይሄ ነገር ፍራንክ እያደረኳችሁ ነው። ታውቆኛል፣ ማርያምን ታውቆኛል። ማርያም ጆ እንደዚህ እንደማያደርግ አውቃለሁ፣ ግን በመድኃኒዓለም አይ አይደለም። እኔ እናደደኝ እኮ ማለት አይ ማርያምን እኮ ልጅቷ አይ ማርያምን እኔ እንደዛ ማለት ሳይሆን ማንም ሰው ከተሰማውን እኮ ይናገራል። ይቅርታ በቃ ማን አስመጣሽ? አሁን ማርያምን እኔ እየታወቀኝ ግን አንድ ልቤ ማለት ነው በቃ ተጠራጠረ። ሳንነጋገር እንዴት ከሷ ጋር ራሱ ይቅርታ አድርጌልሃለሁ ካልስ እኔ አንተ ላይ እኔ ማርያም በስርዓቱ አስተዋውቄ ምርጥ ቪዲዮ ለሰ ሊደባደበኝም ነበር። ትንሽ እኮ ተጋጋነካኝም እዚህ በቃ ይቅርታ አረፈቀን። አንተ አታወራኝ፣ ሁላችሁም አታወሩ። ይቅርታ አድርጌልሃለሁ። እኔ ይቅርታ አውቄ ነው። በጣም ቆንጆዬ ናት፣ ጥጥር ምጥን ያለች ደስ የምትል የምሬን ደስ ያላት ጸይም ልክ የምሬን ነው። ተመለስ ላይ አልፈልግም የምትል ሰው ነበር። ኢንሻአላህ ይቅርታ አድርጌልሃለሁ። አይ የምር አድርጌልሃለሁ። ማርያም ነኝ ያስደረገኝ ለኔ አንዴ እኔ ነኝ እሺ የምሄድ ይኸው ይዘይድ አይ ሰርተህልኛል ነገር ግን ካሳ ያስፈልጋል። ይቅርታ ማርያምን ካሳ ያስፈልጋል። ይቅርታ ለምን እንዴት ነው ሰው ለመጀመሪያ ጊዜ እንደዚህ የሚባለው? ግን ያኔ ቆንጆ ማርያምን አንፈታውም። እሺ እኔ ቆንጆ እሷ ግን ለኔ ተከራክራለች እንዴ እና ወደዚህ የማይመስል ነገር ያወራ ምን ማድረግ ይቻላል እንዴ? እሷ ተነጭታለች። ይቅርታ ሁላችሁንም ይቅርታ። ግን ለመጀመሪያ ጊዜ እንደዚህ አይደረግም። ለሌላ ጊዜ ሰው እኮ ላብላችሁ ላጣችሁ ነገር ማለት ነው። ሁላችሁም ፍቅር ልትሰሩ ነው። ከዛ ይሄን ነገር እንዴት ልበጥብጧል? እዚሁ ነው ሀሳብ ሰራለታል። ምንድነው ሴራ ማሰብ አያስፈልግም። ማርያምን ምንም አላልንም እኮ ጎበዝ ነው ያልነው። ማርያምን ጎበዝ ነው። አሰራልኝ። አንተ ከማንም በላይ ደግሞ እሷ እንዴት እንደሆነች የምታውቅህን ሰው እኮ እኔን ራሱ እኮ ተቀየርክብኝ። እሷን ማገዝ ነው ያለብህ። ብዙ በጋኛ ይቻላል ነገር አላገዝም የኛ ቤተሰብ ነሽ። አዎ በቀደም ሲስተር ናት። ለተንኮለኛ አይ ችግር ከኛ ጋር እንስተታለን። በዚህ ከኛ ጋር ብንስተት ተከፋከፋ አይ ቤተሰብ አሁን ካሳ ያስፈልገናል። ጋብዘን አዎ በቤተሰብ ፊት ነው ለዛው ምን ፈልገው ነው ጋብዛት። ወጪ ማስወጣት አለብን። አንተ አዎ አረ ቤዚዬን ማለት ነው። እኔ አሁን እንኳን ጋብዛት ብላችሁ እኔ ራሴ አስቤ መጋበዝ ያለብኝ ሰው ነኝ። እሷን ጋብዝ ተረጋጋሽ። ወሬ ሲበዛ ግብዣውም ይረሳል። እንሂድ ኋላ እንዳይ እሺ እንደዚህ ደሩት እንዴ የውስጤን ብርታት ነሽና አደሳሉ